ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው ልዩ ዝግጅታችን በሕዝብ ተወካዮች ምክር ቤት ስልጣንና ኃላፊነት ከሆነው አንደኛው የሕዝብ ውክልና ስራ ነው። ይህንንም ማዕከል በማድረግ የሕዝብ ተወካዮች ምክር ቤት አባላት በውክልና ስራቸው ወቅት ምን ተግባራትን ያከናውናሉ የሚለውን ልንዳስስ እዚህ እንግዳ ጋብዘናል። እንግዳችን በሕዝብ ተወካዮች ምክር ቤት አባል የሆኑት የተከበሩ መሐመድ አህመድ ቆቤ ናቸው። እንድትከታተሉን በአክብሮት ጋብዛለሁ። የተከበሩ መሐመድ አህመድ ቆቤ ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ይህን እድል በማግኘቴ በጣም ደስ ብሎኛል። በሕዝብ ተወካዮች ምክር ቤት ከተሰጡ ስልጣንና ኃላፊነቶች አንደኛው የህዝብ ውክልና ስራን ማከናወን ነው። በዚህ የህዝብ ውክልና ስራ ላይ ደግሞ ተወካዮች የመረጣቸው ማህበረሰብ ጋር ሄደው የማህበራዊ፣ ፖለቲካዊ፣ ኢኮኖሚ ጥያቄው እንዲፈታ ስራዎችን ይሰራሉና እርሶም በተመረጡበት የምርጫ ጣቢያ በመሄድ ያከናወኑት ተግባር አለና እስቲ ምን ስራ ተሰራ የሚለውን ነገር በአጭሩ ቢያነሱልኝ። ህዝብ ተወካዮች ምክር ቤት ኃላፊነቶች በተለይም ደግሞ ከአባላት ከሚጠበቁ ተግባራቶች አንዱ የህዝብ ውክልና ነው። ህዝብ ጋር ተገናኝቶ ህዝብን ስሜት፣ ፍላጎት አውቆ ችግሮቹ እንዲፈቱ በመንግስትና በህዝቡ መካከል ድልድይ ሆኖ የህዝቡ ስሜትና ፍላጎት ጥያቄ ማስተጋባት፣ የታቀዱ እቅዶች በስራ ላይ መዋላቸውንም ማረጋገጥ ነው። ሁሉም ነገር ከህዝብ ጋር በተጣጣመ መንገድ እንዲሄድ ማበረታታት ነው። ከዚህ አንጻር ባለፉት ዓመታት በፓርላማ በህዝብ ተወካዮች ምክር ቤት ውስጥ በቆየሁበት ጊዜ የተለያዩ ስራዎችን እንደዚሁ ሳከናውን ቆይቻለሁ። በየወቅቱ ህዝብ ጋር እየተገናኘን ስንሰራ ነበር። በርካታዎች ናቸው። ህዝብን ጥያቄዎች እንዲመለሱ፣ ፍላጎቱ እንዲሟላ ብዙ ህዝብ ጥያቄን ይዘን ለሚመለከታቸው አካላት ስናቀርብ ነበር። እንደገና ደግሞ ባለን አጋጣሚ በተቻለ መጠን ህዝቡን ለመርዳት የሚያግዙ ስራዎችን ስንሰራ ቆይተናል። ከኔ ምርጫ አካባቢ አንጻር ለምሳሌ ባለፈው ዓመት ያው ጥያቄ ለተለያዩ አካላት በማቅረብ ወደ 17 ሚሊዮን የሚጠጋ እህል፣ አልባሳት፣ ጫማዎች፣ ወተት ምናምን የመሳሰሉትን 2 ወረዳ ነው እንግዲህ እኛ አካባቢ። ወረዳዎቹ አብሮ የነበሩና አሁን የተከፋፈሉ ናቸው። ከምርጫ አንጻር በጋራ ነው የምንሰራው። ከተከበሩ እስክንድር አልዬ ጋር ተባብረን ይህንን እርዳታ ለህዝብ ያደረስንበትም ሁኔታ አለ። አሁንም ደግሞ አሁን ሰሞኑን ጥሩ ነገር አከናውኛለሁ ወይም እንዲከናወን ጥረት አድርጋለሁ ብዬ አስባለሁ። በምርጫ ክልሌ በምስራቅ ሐረርጌ ጎሮ ጉቱ ወረዳ ሙጢ የሚባል ትንሽ ከተማ አለች። እዛ ነው ኤሌመንተሪ አንደኛ ደረጃ እስከ 6ኛ ተምሬ የወጣሁት። የዛሬ ማንነቴን መሰረት የጣልኩት እዛ ነው። እድገቴም እዛ ነው። ዛሬም የዛ አካባቢ ህዝብ ተወካይ በመሆኔ በጣም እድለኛ ነኝ። አሊብራ ፋውንዴሽን የሚባል እኔም ያለሁበት ፋውንዴሽን አለ። በፋውንዴሽኑንና የሐረማያ ዩኒቨርሲቲ አንጋፋውን የሐረማያ ዩኒቨርሲቲ በማስተባበር በትምህርት ቤቱ ኤሌመንተሪ የነበረው ዛሬ 2ኛ ደረጃ አድጓል። በአካባቢው ኤሌክትሪክ እንዲመጣም ያው ግፍስ አድርግ ቆይቼ ያለው ተሳክቶ ሁሉን ነገር አሁን የተሻለ ሁኔታ ስላለ ተማሪዎቹ በዛ በሩቅ አካባቢ ያሉ ተማሪዎች ከዘመኑ እንዳይርቁና ከዘመኑ ጋር እንዲራመዱ በትምህርት አካባቢ ያለውን የመጽሐፍ እጥረትና የትምህርት መርጃ መሳሪያዎች እጥረት ይበለጥ ለማቃለል ኢትዮጵያን ወደ ዲጂታል እያመራናት ነው። ዘመኑ
ያልተለወጠ ስለሆነ ከዚህ ጋር መራመድ እንዲችሉ የሚያስችል እንዳው ትንሽ ይረዳል በማለት ሁለቱን ትልልቅ ድርጅቶች የአሊብራ ፋውንዴሽን እና ሀረማያ ዩኒቨርሲቲን እንግዲህ በማስተባበር በነሱ ከፍተኛ ተሳትፎ በሙጢ ሁለተኛ ደረጃ ትምህርት ቤት ዲጂታል ላይብረሪ አቋቁመን አካባቢ ህዝብ፣ ተማሪው፣ የምስራቅ ሐረርጌ ዞን እና የወረዳው ከፍተኛ አመራሮች በተገኙበት በታላቅ ድምቀት መርቀን ወደ ስራ ገብቷል ማለት ነው። እንደዚህ አይነት የተለያዩ ስራዎችንም እየሰራን ነው ለማለት ነው። ትውልዱ በሳይንስና ቴክኖሎጂ የበቃ በቴክኖሎጂ ከፍ ያለ እንዲሆን ይጠበቃል እና ከዚህ ጋር በተያያዘ ይህን ዲጂታል ላይብረሪ ማቋቋም ሲቻል እርስዎ በተማሩበት ትምህርት ቤት ይህንን ማድረግ ሲችሉ ይህ ዲጂታል ላይብረሪ ምን ምን ነገሮችን ይዟል፣ ለተማሪውስ ምን ጠቀሜታ ያመጣል የሚለውን ደግሞ ቢያነሱልኝ። እውነት ነው። ያደራጀነው ዲጂታል ላይብረሪ በአንድ በኩል የአገራችንን መለወጥ እንደው ተምሳሌት ነው ብዬ ነው የማስበው። ሪሞት ኤሪያ ነው እኔ ያደኩበት አካባቢና ይሄ ቦታ አስፋልት የለው ምን የለው፣ መንገዱም አስቸጋሪ ነው እና የራቅ አካባቢ ነው። እኔ በምማርበት ሰዓት የምንማርበትን ክፍል ጧት በተራ ውሃ እየረጨን አቧራ እንትን እንዳይልን ውሃ እየረጨን ነበር የተማርነው። ከአንድ የቴክስት መጽሐፍ በስተቀር ምንም ነገር የለም። ዛሬ ያ አካባቢ አድጎ ሁለተኛ ደረጃ ትምህርት ቤትም በወረዳ 2-3 ተከፍቶ ብዙ ከ39,000 በላይ ተማሪዎች በዛ ወረዳ ሁሉ ዛሬ እና ያን ያሳያል። እና ይሄ አሁን ያቋቋምነው ዲጂታል ላይብረሪ በመጀመሪያ ደረጃ የዘመናዊነት መገለጫ ነው። ተማሪው ንጹህ ቦታ ከዘመኑ ጋር እንዲሄድ ኤሌክትሮኒክስ ነገሮችን፣ ሳይንሳዊ ጉዳዮችን እንዲያውቅ የበለጠ እንዲጓጓ ይረዳል። የትምህርት ጥራት ለማሳደግ መንግስት እያደረገ ያለውን ጥረት ይደግፋል። በአካባቢው ገጠር እንደመሆኑ መጽሐፎችም መጽሐፍ መሸጫው ምኑ ችግር አለ። ያቋቋምነው 25 ኮምፒውተሮች ያሉበት ነው። እዚሁም ለጎሮሙጢ እንደዚሁ 25 አዘጋጅተን በፕሮሴስ ላይ ነው። በቅርብ እናስመርቃለን። 45,000 መጽሐፍ ተጭኗል። 45,000 መጽሐፍ ማለት እንደዚህ መጽሐፍ ቢቀመጥ በጣም ብዙ ነው። ዛሬ እንግዲህ ዘመኑ እንደዚህ ዘምኖ በዲጂታል መልኩ 45,000 መጽሐፍ በአንድ ቦታ በአንድ ኮምፒውተር ላይ የሚገኝበት ዘመን ላይ ደርሰናል። ከዚህም በተጨማሪ በየጊዜው ለፈተና የቀረቡ የድሮ ያለፉ ዓመታት የፈተና ሳምፕሎች አሉ፣ ይለማመዱበታል። ቴክስቶች፣ የትምህርት መርጃ መሳሪያዎች ውስጡ ገብተዋል። ስለዚህ ተማሪው ቁጭ ብሎ አንድ ቦታ ተቀምጦ በማንበብ ጊዜውን በመጠቀም ብዙ ነገር ያገኝበታል። ለትምህርት ጥራት በጣም ከፍተኛ ጥረት ከፍተኛ አስተዋጽኦ ያደርጋል። እንደዚሁም እንግዲህ ይሄ አሁን ያደራጀነው ዲጂታል ላይብረሪ ኔትወርክ ተቋረጠ፣ ዛሬ ኔትወርክ የለምና ምን ሰራው ነገር የለም ምናነበው የለም የሚባል አይደለም። ኔትወርክ ያለ ኔትወርክ የሚሰራ ዲጂታል ላይብረሪ ነው። ኮምፒውተሮቹ ያለ የተጫነ ነገር ስለሆነ ፈልገ ወዲያው የምታገኘው ስለሆነ በጣም ዘመናዊ ነው። በዛ አካባቢ ያሉ የአዲሲቷ ኢትዮጵያ ልጆች ነገ ሀገር ተረካቢ ናቸው። መሪ የሚወጣው ትልቅ ባለሙያ የሚወጣው ከዛ ነው። አገራችን መላው ህዝብ
እንዲማር ትውልዱ የነቃ የበቃ ተወዳዳሪ የሆነ እና በሁሉም የኑሮና የስራ መስክ አሸናፊ ሆኖ ሀገሩን የሚጠብቅ ሀገሩን የሚያሳድግ እንደሆነ ነው የምትፈልገው። ከዚህ አንጻር የተወሰነ አስተዋጽኦ ያደርጋል ብዬ አምናለሁ። በኢትዮጵያ የአርት ሙያ ውስጥ በአፋን ኦሮሞ በተለይ ትልቅ የሆነ ቦታ የሚሰጠው የክብር ዶክተር አርቲስት አሊ ቢራ አንዱ ነው። እንግዲህ ነፍሱን ይማርና እሱ ካለፈው በኋላ ደግሞ የእሱን ፈለግ ለማስቀጠል የሚያስችል ፋውንዴሽን መቋቋሙን ደግሞ ይሰማልና እዛ ፋውንዴሽን ላይ ደግሞ የእርሱ አስተዋጽኦም እንዳለበት መረጃዎች አሉና እንግዲህ ፋውንዴሽንም ኡን ከማድረግ አንጻር እንደ አንድ የህዝብ ተወካይም ደግሞ እነዚህ ስራዎች በእያንዳንዱ ቦታ ላይ በጎ ሆነው እንዲያርፉ ለማድረግ እንዲያስችል በፋውንዴሽን ላይ ምን ተሰራ? ለትውልድ የሚተርፍ ነገር ምን ተሰራ? ገና ስሙ ስነሳ ማንም ይገነዘባል። አሊ ቢራ የህዝቦችን አንድነት፣ ነፃነትና ክብር ለማሳደግ፣ ለማስጠበቅ፣ ለማስገኘት የሰራ የሀገራችን የጥበብ አሻራ ነው። የጥበብ አርበኛ ነው። ሀገራችን ካፈራቻቸው ትልልቅ የጥበብ የሙዚቃ አባቶች አንዱ ነው። አሁን እሱ በህይወት ዘመኑ ስለ ትምህርት ደጋግሞ ዘፍኗል። ትውልዱን ቀስቅሷል። የኢትዮጵያ ህዝቦች አንድነት እንዲጠናከር ምን አለያየን? ምንድን ነው የጎደለን? ምን መካከላችን ገባ? ህብረት፣ አንድነት፣ መተሳሰብ ነው እያለ ሲያዜም የነበረ እና በብዙ መልኩ የማይሞቱ ስራዎችን የሰራ ሰው ነው እና ያንን እሱ ተማሩ፣ እደጉ እያለ ተባበሩ እያለ ያስተላልፍ የነበረው መልእክት እሱ ካለፈም በኋላ ስራው የማይሞት ነውና ይሄንን የሚያስቀጥል የሚያስተባብር ሁልጊዜ እንዲታወሱ የሚያደርግ ፋውንዴሽን አቋቁመን አሊ ቢራ ፋውንዴሽን አቋቁመናል። በነገራችን ላይ ይሄ አሁን በሙጢ ሁለተኛ ደረጃ ትምህርት ቤት ያቋቋምነው ዲጂታል ላይብረሪም ስሙ አሊ ቢራ ዲጂታል ላይብረሪ ነው። አሊ ቢራ ዲጂታል ቤተ መጻሕፍት ነው እና ይሄ ፋውንዴሽን በትምህርት በጤናና በተመሳሳይ ስራዎች ላይ ያተኩራል። አሁን የሀረማያ ዩኒቨርሲቲ ካንሰር ማዕከል አለው። በሱ ስያሜ ተሰይሟል። እሱም እንግዲህ በካንሰር ህመም ነው ያለፈው እና ትውልድ በበሽታ እንዳይጠቃ እና የተማረና ራሱን የሚጠብቅ እንዲሆን የሰራ ሰው ስለሆነ ያንን ለማስጠበቅ ብዙ ስራዎች ተሰርተዋል። ከትምህርት አንጻር ይሄ አሁን ሙጢ ሁለተኛ ደረጃ ትምህርት ቤት እኔ በተፈጠርኩበት ባደግኩበት በተማርኩበት ትምህርት ቤት ላይ የሰራ ነው ዲጂታል ላይብረሪ ሶስተኛው ነው፣ የመጀመሪያው አይደለም። ከዚህ በፊትም እንደዚሁ ስሰራ ቆይቷል። ከዩኒቨርሲቲዎች ጋር በመተባበር በተለያዩ ነገሮች ህዝብን በሚጠቅሙ ስራዎች ላይ እየሰራ ይገኛል። አሁን 50 ኮምፒውተር ነው ለዚህ አካባቢ እኔ ተመርጬ ወክዬው እዚህ ያለውበት ወረዳ ጎሮ ሙጢ ወረዳ ማለት ነው ለሁለቱ ሃይ ስኩሎች 50 ኮምፒውተር ነው ያገኘ ነው። ኦልሬዲ እንግዲህ አንዱን አዘጋጅተናል፣ ሰርተናል። በ25 ኮምፒውተር አደራጅተናል። አንደኛውንም ኢንስቶል እየተደረገ ሰሞኑን ያው በቅርቡ የሚጠናቀቅ ይሆናል። ፋውንዴሽኑ ብዙ ስራዎች አሉት። ከውጭ ሀገር ደጋፊዎች አሉት። የሙዚቃ ንጉስ ስም ይዘን ነው እና የሱን ታሪክ ለማስቀጠል የሚሰራ ስለሆነ ብዙ ነገር የማግኘት እድሉም አለ እና እየሰፋ የሚሄድ ነው። በትምህርቱ ረገድ ግን ኦልሬዲ እቅዶች አሉ። በተለያዩ አካባቢ ሳንመርጥ በየቦታው አቅም በተገኘ
መጠን ለማንቀሳቀስ እና የተሻለ ስራ ለመስራት አቅደን እየሰራን ነው። ክቡር ዶክተር አርቲስት አሊ ቢራ ፋውንዴሽን በርካታ ነገሮች ሲደረጉ እርስዎ አንዱ አካል ነው እዛ ላይ እና ከዛ ጋር በተያያዘ ደግሞ ባለቤታቸውም አስተዋጽኦ ይኖራቸዋል ብዬ አስባለሁ። በተለይ ደግሞ ከዚህ ቤት በነበረው የአሊ ቢራ ታሪክ ላይ ስናነሳ እንደውም በዶክመንት በመያዝ የአሊ ቢራን ስራዎች በመሰነድ ረገድ ራሱ ትልቅ የሆነ ውለታ እንዳላቸው ባለቤታቸው ሲነሳ ነበርና እስቲ ከዚህ ጋር ማያይዘው ሀሳብ ይጨምሩልኝ። እውነት ነው። በእውነት አሊ ቢራ በህይወቱ ዘመኑ በዚህ በመጨረሻዎቹ በተለይ ችግር ላይ ባለበት ጤናው በታወቀበት ወቅት ጀምሮና ከዛ በፊትም የባለቤቱ ድጋፍ ቀላል አልነበረም። ለህይወቱ መቀጠልም ትልቅ አስተዋጽኦ አድርጋለች ብዬ ነው የማስበው። ጤናውን በመጠበቅ መድኃኒቶቹን እንዲከታተል ሕክምና እንዲከታተል በማድረግ አሁን ደግሞ እሱ ካለፈ በኋላ የእሱን ስራዎች ሰንዳ በማስቀመጥ ኢፌትም የምታደራጀው እሷ ነች። የእሱን ስራዎች በማደራጀት እንዲሁም ይሄ ፋውንዴሽን የአሊ ቢራ ፋውንዴሽን እንዲመሰረት በማድረግ እና የፋውንዴሽኑ የበላይ ጠባቂ ሆና በማገልገል ከፍተኛ ጥረት እያደረገች ያለች የውጭ ዜጋ ሆና ከበጣም ሩቅ ከሆነ ሩቅ ምስራቅ የተገኘች ሆና ዛሬ እንደ ሙሉ ኢትዮጵያዊነትን ተላብሳ የሀገራችን ሰው ሆና ኦሮሞ ሆና በገዳ ስርዓት ደግሞ ኦሮሞነትን አግኝታ በጣም በኢትዮጵያዊነቷ እየኮራች የምትኖር ብቻ ሳትሆን የባለቤቷን ሌጋሲ ለማስቀጠል ከፍተኛ ጥረት የምታደርግ ናት። አሁን በየትምህርት ቤቱ ፋውንዴሽኑ ለጀመረው ነገር ለሚገኘው ድጋፉንም በማሰባሰብ ዋና ስራ አስኪያጁ አሰድ ፋሚ በጣም ጠንካራ ምሁርና ባለሙያ ነው። እሱም ተግቶ እንዲሰራ ሌሎቹም እንዲተባበሩ ቀን ከሌት በመንቀሳቀስ የምታደርገው ጥረት በጣም ከፍተኛ ነው። አሁን በእኔ ምርጫ ክልል ለተደረገው ድጋፍ ለ50 ኮምፒውተር ያሉትን ዲጂታል ላይብረሪ በማቋቋም ከፍተኛ ጥረት ያደረገችው እሷ ነች። ይሄንን ነገር ስራ ላይ እንዲደርስ ማድረግ ብቻ ሳይሆን እዛች በኮርኮንቻማ በጣም ሰፊ መንገድ አብራን ተጉዛ በቦታው በመገኘት ደስታውን የገለጸችበትና ወደፊትም እንደዚህ አይነት ገጠር አካባቢዎች ላይ ነው የሚሰራው። መስራት ያለብን በዚህ አይነት ነው እና ያስደሰተኝ ከተማ ብዙ ኦፕሽን አለው። ትልቅ ከተሞች እንደዚህ አይነት ቦታ የኛ ድርሻ በመታየቱና ለዚህ ደግሞ አንተ ሰበብ በመሆን በጣም በጣም አመሰግናለሁ ብላኝ በጣም ተጠናክራ ለመቀጠልም ያሰበች ስለሆነ ከፍተኛ ምስጋና ይገባታል። ሀረማያ ዩኒቨርሲቲም የአሁኑን ድጋፍ ያደረገው እሱ በመሆኑ በዚህ አጋጣሚ ከልቤ ለማመስገን እፈልጋለሁ። የህዝብ ተወካዮች ምክር ቤት ቅድም መግቢያችን እንዳነሳ ነው በውክልና ስራው ችግሮችን መፍታት ነው። የህዝብ ጥያቄ አመጥቶ ዘላቂ የሆነ መፍትሄ እንዲያገኝ ጥረት ያደርጋል። መንግስት ደግሞ እያንዳንዱ ጥያቄ ለመፍታት ለሁሉም ነገር ሎጂስቲክሱን ገንዘቡም ላይ ኖሮ ይችላል እና የህዝብ ተወካዮች በእያንዳንዱ ቦታ ላይ የሚነሱ ጥያቄዎች ቅንጅታዊ አሰራርን በመፍጠር አቅማቸውን በመጠቀም ተደማጭነታቸውን በመጠቀም ችግሮችን በመፍታት ረገድ የእርሱ የሰሩት የዚህ ዲጂታል ላይብራሪና ሌሎች ስራዎች ምሳሌ ይሆናሉ ብዬ ስለማስብ ሌሎች የምክር ቤት አባላትም እንደዚህ ነገሮች እንዲሰሩ ምን አይነት ሀሳቦችን ያቀርባል? የህዝብ ተወካይ መሆን ከባድ ኃላፊነት ነው። ህዝቡ ብዙ ይጠብቃል። አንደበቱንን
ስሜቱ፣ ፍላጎቱ እንዲሰማለት ይፈልጋል። ችግሮቹ እንዲፈቱለት ይፈልጋል። የሚቻለውን መንግስት ማድረግ ያለበትን መንግስት ኃላፊነቱን እንዲወጣ መንግስትን የማሳሰብ የማስታወስ የመጠቆም ስራዎች ይጠበቁብናል። ከዚህም ባሻገር ባለን ደግሞ በግላችንም በአብዛኛው በኖርንበት አካባቢ ነው ለፓርላማ ተመርጠን የምንመጣው። አብዛኞቻችን እንዳውም የተወለድንበት አካባቢ ነው። ስለዚህ ቤተሰቦቻችን ናቸው። የኢትዮጵያ ሕዝብ ደግሞ እንደ ፓርላማ የኢትዮጵያ ሕዝብም አጠቃላይ ወኪሎቹ ነን። ባገኘን አጋጣሚ ሰላሙ እንዲረጋገጥ፣ ችግሮቹ እንዲፈቱ፣ ልማቱ እንዲፋጠንለት፣ በአገራችን የተቀየሰውና የተጀመረው የብልጽግና ጉዞ እንዲጠናከር፣ እንቅፋቶች እንዲወገዱ ከማንም በላይ መስራት ይገባናል። አሁን እኔ በግሌ ከጓደኞቼ ጋራ እንደዚሁ በሚሰራቸው ነገሮች በቂ ነው ብዬ አይደለም፣ ግን ባገኘው ሁኔታ ትንሽም ቀዳዳ ትደፍናለች በሚል እየሰራው ነው። ስለዚህ ሁሉን ነገር ህዝብ ላይ መንግስት ላይ መቶም ከባድ ነው። እኛ ተወካዮቹም ባለን ተደማጭነት ተጠቅመን መስራት ያስፈልጋል። ብዙዎች ፓርላማ አባላት ይህን እያደረጉ እንዳሉ አውቃለሁ። ከኔ የተሻለ የሰሩም ሊኖሩ ይችላሉ እና ሁላችንም እንግዲህ በዚህኛው ምርጫ አሁን በህዝብ ተወካዮች ምክር ቤት ውስጥ ያለን በቀረችው ጊዜ አሁን በዚህ ወር ደግሞ ህዝብ ጋር ሄደን ህዝብን የምናነጋግርበት ምርጫ የሚደረግበት ነው። ይሄ ነገር ትልቅ ስራ ነው። አገራችን እየመከረች ነው ወደ በምክክር ችግሮቿን ለመፍታትና የህዝቦችን አንድነት ህብረት የበለጠ ለማጠናከር አቅዳ እየሰራች ነው። ብዙ የልማት ውጥኖች አሉ። ይሄ ሁሉ እንዲሳኩ በአቅማችን የሚገባንን መስራት እንዳለብን ነው ማሳስበው። ጠንክረን መስራት ይገባናል። በሰላሙ ጉዳይ የህዝብ አንደበት ሆነን የህዝብ ፍላጎት ሆነን በአመቸው አጋጣሚ ሁሉ ሰላምን የሚሰብኩ ወደ ሌላ አቅጣጫ የነጎዱ በተሳሳተ መንገድ የሚገኙ ወገኖቻችንም የህዝብን ድምፅ ሰምተው ፍላጎቱን አውቀው ወደ ሰላም እንዲመለሱ፣ የበደሉትን ህዝብ እንዲክሱ፣ ወደ ልቦናቸው መጥተው ተመልሰው አስበው ለዚች አገር ደህንነት፣ አንድነትና ብልጽግና ድርሻቸውን እንዲያበረክቱ እነሱን ተጠቅመው ከጀርባ አገራችንን ለመውጋት ያሰፈሰፉ የጥፋት ኃይሎችን በመመከቱና በማጋለጡ ረገድም አስተዋጽኦቹን እንዲያደርጉ ጥሪ ማድረግ፣ መገፋፈት፣ መልካም አስተሳሰቦችን በየጊዜው ባገኘነው አጋጣሚ ማስተላለፍ ድርሻችን ነው ብዬ አስባለሁ። የወቅቱ ጥያቄም ይሄ ነው። ከዚህ አንጻር ብዙ ይጠበቅብናል፣ ብዙ መስራት አለብን ብዬ አስባለሁ። የተከበሩ መሐመድ አህመድ ቆቤ ለነበረ ጊዜ ከልብ አመሰግናለሁ። በጣም አመሰግናለሁ። ክቡራን ተመልካቾቻችን በህዝብ ተወካዮች ምክር ቤት አንዱ ከሆነው ኃላፊነት ውስጥ የህዝብ ውክልና ስራ መሆኑን በመግቢያችን ላይ ጠቁሜያለሁ። ይህንን ማዕከል በማድረግ እዚህ በስቱዲያችን የተከበሩ መሐመድ አህመድ ቆቤ ከሰሯቸው ስራዎች ጥቂቱን ለማንሳት ሞከርን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሆንላችሁ።